ሰላም ሰላም ቤተሰብ እንደምን ዋላችሁ አደራችሁልኝ? እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? የሁላችሁ ዛሬ ደግሞ ቆንጆ ፒዛ አቅርቤላችኋለሁ ከምርጥ ፈላፍል ሰንደዊች ጋር አድርጌ የፈላፍልና የድንች እንዲሁም የስፒናት ሰንደዊች የጾም ማንኛውም ሰዓት የምትበሉት ማለት ነው። ይሄን ደግሞ የመሰለ ቆንጆ ፒዛ ዛሬ አዘጋጅቻለሁ ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቦች ብትሆኑ ደስ ይለኛል። ብትመለከቱት ደግሞ ይጠቅማችኋል። አሰራሩን ቆንጆ ሶስ በስጋን የሰራሁት ምርጥ የቤት ፒዛ እንደምታዩት ወፍራም አይደለም፣ ውስጡ ስስ ነው። ደስ የሚል ቆንጆ ግብአት ውስጡ አለ። ይሄን የመሰለ ደግሞ ፈላፍል እንዴት እንደሰራሁት ነግራችኋለሁ ማለት ነው። ሰንደዊች ቬጋን ሆናችሁ በተለይ ጾመኛ ሆናችሁ ምናምን የምትበሉት ማለት ነው። በማንኛውም ቀን እንግዲህ ሶስ እንሰራለን። መጀመሪያ ዛሬ ይሄ ሽንኩርትና ቲማቲም ነው እየጠበስኩ ያለሁት። ትንሽ ሽንኩርት፣ ቲማቲም፣ ዘይት አድርጌ እየጠበስኩ ነው። ትንሽ በስጋ ነው ዛሬ የምሰራው የማሳያችሁ። ደቀቅ አድርጌ ከትፌ ከሩብ ያነሰች ስጋ አዘጋጅቻለሁ። እችን ስጋ ወስጄ ከአንድ ሽንኩርትና አንድ ተለቅ ያለ ቲማቲም ጠበስኩት ማለት ነው። ቆንጆ የአትክልት ዘይት ተጠቅሜ ሽንኩርቱንና ዘይቱን እንዲሁም ቲማቲሙን ከጠበስኩ በኋላ ስጋውን መካከለኛ ድቅቅ አድርጌ ከትፌ በጣም አላደቀቅኩትም። ኖርማል በእጄ አከታተፍ ከትፌ ድቅቅ አድርጌ እንደዚህ ያደረኩት ማለት ነው። እንግዲህ ይህን የፒዛ ሶስ ወይም ደግሞ ለፓስታ ማድረግ ትችላላችሁ። አሳያችኋለሁ። ይህም ፓስታ አብስላችሁ ለፓስታ የምትሰሩት ሶስ አይነት ነው ማለት ነው። ትንሽዬ በርበሬ፣ የተለያዩ ቅመሞች አደረኩበት። የተለያዩ የቅመሞች ማለት ነው። እንዲሁም ነጭ ሽንኩርትና የድንብላል ቅጠል፣ ዝንጅብል ያለው የተፈጨ እንደዚህ ያደረኩበት ማለት ነው። አሁን ሽታው እንዴት እንደሚያምር ማለት ነው። እንግዲህ የዶሮ መረቅ እዚህ ጋር መጠቀም ትችላላችሁ። ማጂ፣ ማንኛውም ማጂ መረቅ፣ ሶያ ሶስ መጠቀም ትችላላችሁ። ቆንጆ ሽታ ይኖረዋል። በጣም አሪፍ ነው። እንደዚህ ተቀምሞ ጥብስ ካለላችሁ በኋላ የቲማቲም ሳልሳ ወይም ስጎ ደግሞ ማድረግ ትችላላችሁ ማለት ነው። ትንሽ ውሃ ጠብ እያደረኩኝ እኔ አቁላለዋለሁ በደንብ። እንግዲህ ዛሬ በዚህ ነው ፒዛዬን እሰራለሁ። ፓስታ እንበላበታለን። አንድ ማንካ ወይም 2 ማንካ የሚሆን የቆርቆሮ የቲማቲም ሳልሳ ስጎ ጨምርበታለሁ። እንዳስፈላጊነቱ እናደርጋለን። ከዛ ልጆቼ ስለሚወዱ እኔ ከፒዛ ላይ ወይም ከፓስታ ላይ ክቻፕ ያደርጋሉ ሁልጊዜ። እነሱ ስለሚወዱት እኔ ትንሽ አደርጋለሁ። አሁን ሽታው እንዴት እንደሚያምር ትንሽ አትክልት ቅመም እንትን ጨዋማ እንትን አደረኩበት። ልክ እንደ ማጅ መረቅ ነገር ነው። ትንሽ ጨው አደረኩኝ ማለት ነው። አሁን ሽታው በስማም ጨው አሁንም ትንሽ ጣል አደረኩበት። እንግዲህ ትንሽ የሞቅ ውሃ ጠብ ታደርጉና ሶሰው በጣም ለደድ ብሎ ውፍር ብሎ የሚያምር በስጋ ለፓስታ እንዲያርጋችሁ መስራት ትችላላችሁ። በተለይ ለፓስታ በጣም ይጣፍጣል። ለፒዛ በጣም አሪፍ ነው። እኔ እንግዲህ ለሁሉም እንዲያርጌ ሶስ ሰርቼ ብዝት አርጌ ሰራውና ፓስታም ስሰራ ሌላ ሶስ አያስፈልገኝም ማለት ነው። ፒዛም ብሰራ ደግሞ ሌላ ሶስ አያስፈልገኝም ማለት ነው። ፓስታውን እዚህ ጋር አብስያለሁ፣ አርጌበታለሁ። ግን ለእናንተ ለማሳየት ትንሽ ጨምርበት ብላዩ ላይ እዩት። እንዲያርገን አሁን እኛ ለምሳ እንበላለን ማለት ነው። የትእዛዝ ፒዛ ደግሞ አለኝ። የትእዛዙ ፒዛ ላይ ደግሞ አሳያችኋለሁ። ሊጠብኩቻለሁኝ። ሊጤ ላይ ትንሽ እርሾ፣ የዳቦ እርሾ፣ ጨውና ዘይት አድርጌ አብኩቼ ትንሽ የዳቦ ቅመም አድርጌ አብኩቼዋለሁ። እሱ ሲነሳ ላይ ደግሞ ፒዛዬን በዚህ ሶስ ሰርቼ አሳያችኋለሁ ወገኖቼ። ያው ፓስታውና ሊጡን ያላሳየዋችሁ ማብሰል ብቻ ነው ማለት ነው። ዋናው ሶስ አሰራሩ ነው።
ይሄ ደግሞ እንግዲህ ከፒዛው ላይ በኋላ የምናደርግበት ነው። አረንጓዴ ቢጫ ቀይ ቃሪያዎችና ሽንኩርት ማለት ነው። እና የፓስታ እዩት ለልጆች አሁን አቀርባለሁኝ። እሱን ሰጣቸውና ወደ ፒዛው እንሄዳለን ማለት ነው። እንግዲህ ሊጤን አብኩቻለሁኝ። እኔ ሊጤ ትንሽ ከተቦካ 20 ደቂቃ በላይ ሆኖታል። ተነስቶልኛል፣ ይበቃዋል። 2 ፒዛ ነው ዛሬ ማዘጋጀው። 3 ይሆናል፣ ግን እኔ 2ቱን አሳያችኋለሁ ማለት ነው። ይህ ተነስቷል። ከዚህ ሊጥ እንግዲህ ያው ትንሽ የዳቦ እርሾ አለው፣ ትንሽዬ ስኳር፣ ትንሽ ጨው፣ ትንሽ የዳቦ ቅመም አለው እና ትንሽዬ የአትክልት ዘይት አድርጌ አቦካሁት። 20 ደቂቃ በኋላ እንደዚህ አዘጋጀሁት ማለት ነው። ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበርቱኝ። ታሳያችሁ የምትፈልጉት ነገር ካለ ደግሞ አሳያችኋለሁ። ወገኖች የጻፉልኝ በኮሜንት እንዲያርጌ እንግዲህ 2 ፒዛ ገምቼ ለ2 የሚሆኑኝን አዘጋጀዋቸው። እነዚህ 2ቱ የትእዛዝ ናቸው። አንዱ ደግሞ የተረፈውን እኛ በኋላ አዘጋጅተን ለራት እንመገባለን ማለት ነው። እና እንግዲህ ለሚያዘኝ የፒዛ ታዘዛለሁ፣ እሰራለሁ ማለት ነው። አንዳንድ ሰው ሲያዘኝ እሰራለሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑ ደስ ይለኛል። አዲስ ስለሆንኩኝ ብትገነቡኝ ደስ ይለኛል ማለት ነው። ወገኖች የሀገር ልጆች ከተሰማችሁ ከዛ እንግዲህ በፓትራችሁ ልክ ያው በምትጋግሩበት ምጣድ ወይም መጥበሻ ወይም ፓትራ በዛ በቃችሁ ልክ ታደርጉትና እንትን ትሉታላችሁ ማለት ነው። ስስነቱን ደግሞ እንግዲህ ከዚህ የበለጠ ማሳሳት ትችላላችሁ። ከዚህ የበለጠም ደግሞ ትንሽ ወፈር ማድረግ ትችላላችሁ። ግን እኔ ሰሳ ሲል ነው ደስ የሚለው ፒዛ። በጣም ሲወፍር እንደ አምባሻ ነገር ነው የሚሆንና ግን የቤት ስለሆነ ደግሞ በጣም መሳሳትም የለበትም። እንዲያርጌ እንግዲህ አሳምሬ በቤት ስጋ በቤት በተዘጋጀ ቅመም አሳምሬ እሰራለሁኝ። ማዘዝ ለምትፈልጉ ማዘዝ ትችላላችሁ፣ በእኔ አካባቢ ያላችሁ ማለት ነው። ሊጡ እንደፈለጋችሁ እንዲታዘዝ አድርጌ ነው ያዘጋጀሁት። ቆንጆ የስንዴ ሊጥ ነው። ስንዴና አጃ ዱቄት ነው ማለት ነው። እንደዚህ ካስተካከልኩኝ በኋላ ትንሽ ጋጋ አድርገዋለሁ በሹካ ማንካ። መረቁ ከውስጡ ድረስ እንዲገባ ተሎ እንዲበስል ማለት ነው። የምናደርገው በላይ የበሰለ ነገር ስለሆነ ይሄን እስኪበስል መረቁን እንዳይወስድብን ተሎ እንዲበስል አየር እንዲገባበት እናደርገዋለን። ከዛ እንዲያስተካክለን እንግዲህ ስጋ አለው። ሌላ በላይ ነገር መሆን የማያስፈልገውም። ቆንጆ ሶስ ነው። ሶሰው ሽታው ልነግራቸው አልችልም። በእውነት በጣም ነው የሚያምረው። እንግዲህ ብዛቱን ሶስ የምትፈልጉ በጣም በዛ አድርጋችሁ ማድረግ ነው። መካከለኛ አድርገን ያድርገዋለሁ። በተለይ ለላዛኛ ደግሞ ልክ በዚህ መልኩ ሶሰውን መስራት ነው። ልክ እንደ ላዛኛ ሶስ ቀይ ሶስ ሲሰራ የስጋ ልክ በዛ መልኩ አድርገን እንሰራውት ማለት ነው። ለፓስታ ይሆናል። ይሄ ሶስ ለላዛኛ ይሆናል። ለአንዳንድ መኮረኒ ራይዝ የምትበሉበት ይሆናል እና በጣም አሪፍ ነው። አንዴ የሰራችሁ ሶስ ማለት ነው። ቆንጆ አድርጋችሁ እንደዚህ ሰርታችሁ ትንሽ የበርበሬ ያለው የተለያዩ ቅመሞች አሉት። ማጅ መረቅ ምናምን አለው። ከዛ ትንሽ የከታተፍኩት ፍሬሽ ኬዝ ነበረ። እሱን ጣል አደርግበታለሁ። ከዛ ደግሞ ማዞረላ ነው የምጠቀመው እኔ የምወደው ማዞረላ ነው። እሱን አደርግበታለሁ ማለት ነው። ውስጡ እንግዲህ ቆንጆ የስጋ ሶስ ነው ያለው ማለት ነው። አሰራሩ እንዳያችሁት
ሼር እና ላይክ እያደረጋችሁ እስኪ አበርቱ ወገኖቼ። ላይክ የምትለዋን እንኳን ተጫኑልኝ፣ ቤተሰብ ሁኑኝ በካችሁ። ከዛ እንግዲህ በላይ የተለያዩ ነገሮች ይጣላሉ። ፒዛ ላይ ጣልጣል አድርጋችሁ ያሳምርልናል፣ ያምራል፣ ቆንጆ ነው፣ ብንበላው ማተክልት ነው ያላችሁትን ነገር ማድረግ ነው። እኔ እንግዲህ ቤት ያለኝን ነገር አረንጓዴ፣ ቢጫ፣ ቀይ ቃሪያዎቹን እንደዚህም ፍሬሽ ኬዝ ካላችሁ ጣል ጣል ማድረግ ትችላላችሁ። እንዲያውም ወርስት ይሄ የተቆራረጡ ስጋዎች ካላችሁ በላይ ማድረግ ትችላላችሁ። እኔ ግን ውስጡ ስላለ ይበቃዋል፣ እዚህ በላይ አላደርግም ማለት ነው። አሁን አንዱን አስገብቻለሁ ማለት ነው። እንግዲህ እቺን ደግሞ አዘጋጃለሁ። እኔ ሁለቱን ሰርች አዘጋጅቼ ያሳያችኋለሁ። የትእዛዝ ነው። ሌላውን ደግሞ አሁን እኛ ፓስታ ስላለን በዚህ ሶስ ፓስታ እንበላና ከዛም በኋላ ነገ ደግሞ ማታ ደግሞ ይሄን ፒዛ ቆራርጠን እንበላለን ማለት ነው። አንድ ፒዛ እንሰራለን ማለት ነው፣ ሌላ ማለት ነው። እና ወገኖቼ ለማንኛውም ያው አሰራሩን ደግሞ እንድታዩት የምፈልገው ሌላ አይደለም። ቀላል ነው እንግዲህ በተለመደው መልኩ ልክ ቅድም እንዳያችሁት ሶሳችን እንጨምራለን እንዳስፈላጊነቱ። በዚህ መልኩ ደግሞ ለቂጣ ሰርቼ ልክ እንደ ላዛኛ ደራርቤ የምሰራው አለ። እሱን ደግሞ አሳያችኋለሁ ወገኖቼ። ግን ላይክ እና ሼር እያደረጋችሁ ብታበረቱኝ ለኔ ደስ ይለኛል፣ ደግሜ እንድሰራ ያበረታኛል ማለት ነው። እና ብርታት ሁኑኝ። ያያችሁ በሙሉ እንዳታልፉኝ በባካችሁ። አዲስ ስለሆንኩኝ ያው ሰብስክራይብ እያደረጋችሁ እንድታለማምዱ ይፈልጋለሁ። እዛ እንግዲህ ተመሳሳይ ነው፣ ያው እንደ ቅድሙ ሁለተኛውንም አደርጋለሁ። እና ቆንጆ ፈላፍል ማሳያችኋለሁ ወገኖቼ። ቆንጆ ፈላፍል ደግሞ ቬጋን የሆናችሁ ስጋ የማትመገቡ በሰንዶች መልኩ የምትበሉት ከእንቁላል ጋር ከምን ጋር በጣም አሪፍ ነገር ፈላፍል በስፒናት በምን አድርጋችሁ የምትሰሩት እሱን ማሳያችኋለሁ። ይሄን እንግዲህ እናስገባለን ያኛውን አውጥተን ማለት ነው። አሁን ወደ ፈላፍሉ እንሂድ። እንግዲህ ይህ ፈላፍል ነው። አንዴ ጠብሼ እንደገና መልሼ የተቀመጠ ፈላፍል ነው። ይሄ ደግሞ ድንች ነው። የሚገርማችሁ ድንች አይመስልም አይደል? ድንች ነው። ግን ተፈቅፍቆ እንታረጋላችሁ መሰላችሁ? ተፈቀፍቃላችሁ ድንቹን ማለት ነው። እዛ የፈለጋችሁትን ቅመም ትቀመማላችሁ። እንቁላል ታረጋላችሁ። ትንሽ ዱቄት ታረጉና ወይም ዳቦ የተገጠ ዳቦ የተፈረፈረ ዳቦ እሱን አድርጋችሁ በቅርጽ ሰታችሁ አንድ የጠብሳችሁት ሳይበስል ታስቀምጡታላችሁ ማለት ነው። አውጥታችሁ አንጠፍጥፋችሁ ከዛ በኋላ ፍሪዘር ውስጥ አስቀምጡት። በዚህ መልኩ በምትፈልጉበት ቀን ሊጡን እዩት። ይሄ ነው ሊጡ ማለት ነው። እንድታምኑ ብዬ ነው። ሊጡ ሽፒናት አለው። አሁን ሽፒናት ጎመን አለው፣ ድንች አለው ማለት ነው። ፈላፈሉ ደግሞ ያው የፈላፍል ማለት ሽምብራ ክክ ማለት ነው። የሽምብራ ነው ማለት ነው። ሽምብራው ተዘፍስፎ ይፈጭና ቅመም ተደርጎበት የተለያዩ ቅመሞች ይደረግበታል። አትክልት የተለያዩ አትክልት አልኩኝ። ይሄ አረንጓዴ ቃሪያዎች ምናምኖች ይደረጉበትና ፈላፍል ማለት ነው። ይሄ የሚጠበሰው ክቡ የምታዩት ትንንሾቹ ፈላፍል ናቸው። ያኛው ደግሞ ድንች ነው ማለት ነው። እና እንዲያርጋችሁ ቤት ውስጥ በቀላሉ ማዘጋጀት ይቻላል። እንዴት ሰራሹ ካላችሁ ደግሞ ራሴ ባይን ከመጀመሪያው እስከ መጨረሻው እየሰራሁ ሊጡ ገና እየተወካ አሳያችኋለሁ። በኮመንት ጻፉልኝ፣ አሳያችኋለሁ ወግዶች። ፈላፍል የናፈቃችሁ ጣሚያ ማለት ነው በሱዳን እዚህ በፊትም የሰራሁት አለ፣ እሱ ማየት ትችላላችሁ። ጣሚያ ወይም ፈላፍል
እንደገና ድንቹን ደግሞ እንደዚህ መልኩ ፍቃችሁ እንቁላል ጨምራችሁ ቅርጽ ሰጣችሁ አንዴ ጠብሳችሁ አስቀምጡትና በምትፈልጉበት ቀን እየጠበሳችሁ ታደርጋላችሁ። ይህ ፒዛዬ አንደኛው ወጥቷል ማለት ነው። አሁን ይሄኛው ሁለተኛውን ደግሞ አስገባለሁኝ። እነዚህ ሁለቱ የትእዛዝ ናቸው። ቀሪ አንድ ሶስተኛው አለ። እሱን በኋላ ቀስ ብዬ ሰራዋለሁ ራሴ ማለት ነው ለቤታችን። ይሄ መስከክ ላይ አሁን ልጆች የሚበሉት ይሆናል ይሄን ማለት ነው ፈላፍሉ እና ሰንደዎች ከእንቁላል ጋር በጣም ነው የምንወደው ይሄ ፈላፍሉን ማለት ነው። አይብ አድርጋችሁ ኬዝ አድርጋችሁ በጣም ነው የሚጣፍጠው። እንደገና ሰላጣ ይዛችሁ በጾም ወቅት በተለይ ተመራጭ ነው። ድንቹም ሁሉም በጾም ይሰራ ይችላል ማለት ነውና በጣም ቆንጆ ነው። ስፒናት ጎመን አድርጋችሁ አሁን ቆይ ሁለተኛ የምጠብሰውን አሳያችኋለሁ። ሊጡን ስፒናት ጎመን ሁሉ አለው፣ ድንች አለው፣ ፈላፍል አለው። ሶስቱ አንድ ላይ ተቀላቅሎ ደግሞ መጥበስ ትችላላችሁ። በየብቻው መጥበስ ትችላላችሁ። ድርቅ ብሎ ሲበስልላችሁ መጀመሪያ ሰርታችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። በምትፈልጉበት ቀን ልክ እንደ ሳምቡሳ ማለት ነው እያወጣችሁ የምትጠብሱት ይሆናል ማለት ነው። አንዴ ያዘጋጅታችሁ ታስቀምጡትና እረፍት ሲኖራችሁ ሰዓት ከዛ ጧት ለልጆች ለመቋጠር የሆነ ነገር ቀለል ያለ ነገር ለማዘጋጀት አሁን ይሄን ሳልሰራ ሰልችቶኝ ያስቀመጥኩት ነው ማለት ነው። አሁን ዝም ብዬ ጠብሰዋለሁ። ይሄ ኢሽፒናት አለው፣ ኢሽፒናት ጎመን ማለት ነው። ጎመን አለው፣ ድንች አለው፣ ትንሽዬ በርበሬ፣ ትንሽዬ የተለያዩ ቅመም አለው ማለት ነው። እና እንደዚህ ያርጋችሁ ከምታዘጋጁት ይልቅ አዘጋጅታችሁ ስታስቀምጡት ደረቅ የማለትና ተሎ የመታዘዝ እንትን አለው። እና አሁን ይሄ ሳላዘጋጅ ስላስቀመጥኩት ፍሪጅ አሁን ሳወጣው ውሃ ነገር አውጥቷል። ጎመን አለው፣ ፈላፍል አለው፣ ያው እሱንም አብሮ ማለት ነው። ፈላፍል ማለት የሽምብራ ዱቄት አለው፣ ስፒናት ጎመን አለው፣ ድንች አለው የተፈቀፈቀ አንድ ላይ ሆኖ ትንሽ የተለያዩ ቅመሞች አሉት። ሲበላ በተለይ ለጾም በጣም አሪፍ ነው። ቬጋን የሆናችሁ ደግሞ አትክልት የምትወዱ ደግሞ ይሄን እንደ ስጋም ተመራጭ ነው። ከእንቁላል ጋር አሪፍ ነው እላለሁ። እና ጎመን ስላለው ጠቆር ብሎ ነው ለእናንተ የሚታያችሁ እንጂ ያረር እንዳይመስላችሁ። ሰብስክራይብ እና ሼር እያደረጋችሁ ለማንኛውም ወገኖቼ ይኸው ጨርሻለሁ። እንግዲህ እዩት። ፈላፍሉም አለ፣ የሽፒናት ድንቹ አንድ ላይ ተቀላቀለውም አለ፣ ድንቹም አለ። እንግዲህ የምትፈልጉትን እናንተ አሁን ይሄ ለመስከክ ልክ እንደ ቺፕስ ሊቆጠር ይችላል። ሰንደዎችም አድርጌ ያሳያችኋለሁ ማለት ነው። እና በጣም አሪፍ ነው። እዩት፣ አያችሁት? ውስጡ የከስበራ ባድኮናት የሚባለው ቅጠል አለው። ቅጠሉ ማለት ነው። ቃሪያ አለው። አረንጓዴ ነገሮች አሉት ማለት ነው። ይሄ ደግሞ ድንች፣ ስፒናት፣ ጎመን እንዲሁም ፈላፍል የሽምብራ ዱቄት ያለው ማለት ነው። እና በተቀመመ ሁሉም ትንሽ ትንሽ ቅመም ስፓይስ ታረጉበታላችሁ። ትንሽ ቅመሙን እንዲጣፍጥ ታረጉታላችሁ። በዚህ መልኩ እንግዲህ ለጾም ለፍስክ መጠቀም ትችላላችሁ ማለት ነው። እና ይሄ ከባድ ነው አይደለም ማሳያችሁ ወገኖቼ። እዚህ የተሻለ እንደምትሰሩ አምናለሁኝ። እኔ እንግዲህ በቤት የምሰራውን ያሳየዋችሁ፣ እናንተ የምትሰሩትም ደግሞ አሳዩኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ደግሞ አበርቱኝ። ይኸው በዚህ መልኩ ክቻ ባርግ ያቅርቤዋለሁ። አሁን ለልጆቹ ከፈለጉ በሳንዶች ከፈለጉ ደግሞ እንዲሁ እንዳለ ይበሉታል ማለት ነው። እና በዚህ መልኩ ዳቦ አዘጋጅታችሁ እንደ ሰንዶች እንዴት እንደሚሆን ላሳያችሁ። እንደ ሰንዶች ለምሳሌ አሁን እኔ በዚያው የጾሙን ላሳያችሁ፣ የጾም እንዴት እንደምታደርጉ ማለት ነው። የፍስክ ከፈለጋችሁ ደግሞ እንቁላል አርጋችሁ
እንዲሁም የፍስክ ስጋም ሊሆን ይችላል። እንደ ዶሮ የተከተፈም ስጋ ሊሆን ይችላል። እዚህ ላይ ቀላቅላችሁ ቆንጆ ፈላፍል በተለይ በቂጣው ደግሞ ሲሆን አሪፍ ነው ማለት ነው። ስሱ ነው በተዘጋጀ ቂጣ ተጠቅልሎ ደግሞ ከሰላጣ ጋር በጣም አሪፍ አማራጭ ነው ማለት ነው። እኔ ዛሬ ዝም ብዬ ለእናንተ ለማሳየት ነው እንጂ እኛ ዝም ብለን እንዲሁ እንደ ቺፕስ ልንበላው ነው የፈለግነው ማለት ነው። በሻይ አሪፍ ነው እና ሼርና ላይክ እያደረጋችሁ ወገኖች ያገር ልጆች አያችሁት? እንግዲህ እዚህ ላይ እንቁላል ማድረግ ትችላላችሁ ከፈለጋችሁ። አይ የጾም ይሁንልን ካላችሁ እንግዲህ ጾም እየገባ ስለሆነ በዚህ መልኩ መብላት ትችላላችሁ ማለት ነው። በርገር የጾም አያችሁት ወገኖቼ? ያው ፈላፍሉ ደግሞ እንደዚሁ መብላት ይቻላል። እንግዲህ ዛሬ የሁላችሁ 3 ነገር ነው ያሳየኋችሁ። በድንችም በስፒናት ጎመንም እንደ ቢዛችን ደግሞ ነዩት 3ቱም እዚህ ጋር አለ። እንግዲህ የተመቻችሁን ሰርታችሁ መመገብ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግን አሁን ቆርሼ እንዳላሳያችሁ የትእዛዝ ስለሆነ ይሄን አልቆርሰውም። ስለዚህ እንዲሁ እንዳለ አሽጌ እሰጣችኋለሁ ማለት ነው ወገኖቼ ያገር ልጆች። እንግዲህ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበርቱኝ። ስላያችሁልኝ አብራችሁ ስለቆያችሁ እያመሰገንኩኝ ባይ ባይ ላችኋለሁ። ሼር፣ ላይክ፣ ሰብስክራይብ ሼር አድርጉልኝ ወገኖቼ፣ አበርቱኝ። እሺ ደህና ሁኑልኝ።